ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ተገኘሁኝ። እንደተለመደው ዩናይትድን እየተመለከቱ በተለይ ሰሞኑን የዝውውር ወሬዎች በጣም ተጧጥፈዋል። ገና ሳይከፈት የዝውውር መስኮቱ የሚወጡ የዝውውር ዜናዎች በተለይ በጣም ከሚታመኑ የዜና ምንጮች ብዙ ነገር እየተባለ ነው ስለ ዩናይትድ እና ዛሬም እነሱን ይዤ የተገኘሁኝ። ከዛ በፊት ግን ሁሌ እንደምናወራው ስለ ቡድናችን ለውጥ የምናወራበት የመጀመሪያው ክፍል አለ። ሁልጊዜም ቢሆን ስለ ቲማችን ወቅታዊ ሁኔታን እያነሳን ሰዎች ምን አሉ የሚለውን እያለን እናወራለን። ዛሬ ፍራንክ ላምፓርድ ስለ ዩናይትድ የሰጠው አስተያየት በጣም የሚገርም ነው። እሱን ትሰሙታላችሁ። የኦፕታና ስካይ ስፖርት ግምት ምን ይመስል ነበር ሲዝኑ ከመጀመሩ በፊት እና አሁንስ የሊጉን ደረጃ ሰንጠረዥ ስናይ ግምታቸው እንዴት ነበር የሚለውንም የሚያስደነግጡ ነገሮች አሉ። እነሱን ቀደም ብለን እናያለን። ስለ ዩናይትድ ቀሪ ጨዋታዎችም እንደዚሁ አብረን እንወያያለን በመጀመሪያው ክፍል ላይ። በሁለተኛው የዜናችን ክፍል ላይ እንደተለመደው የዝውውር ዜናዎችን ይዘን ተገኝተናል። ለምንድን ነው ዩናይትድ ቫንደቢን የፈለገው ለሚለው እንደው በጣም አሳማኝ የሆነ ምክንያት ላውረን ዋይትዌል ገልጿል እና ምንድን ነው ዩናይትድ ለዚህ ተከላካይ መስመር ተጫዋች ከፍተኛ ገንዘብ እንዲያወጣ የሚያደርገው ለሚለው አሳማኝ የተባለውን ምክንያት እነግራችኋለሁ። ቤተሰቦች በአንድ ድንጋይ ሁለት ወፍ እንደማለት ነው የዩናይትድ የዚህ ልጅ ፍላጎት። በካርሎስ ባሌባ የዩናይትድ ዝውውር ላይ ፋብሪሶ ሮማኖ ትላንት በዩቲዩብ ገጹ ላይ ወጥቶ በጣም ሰፊ ማብራሪያ ሰጠ። ይሄ ማብራሪያ ይበልጥ ባሌባን እንድትወዱት ያደርጋችኋል። ባሌባ ለዩናይትድ ለመጫወት ሲል የከፈለው በጣም አስደናቂ የሆነ መስዋዕትነት አለ። እሱን እነግራችኋለሁ። ከዛ ውጪ በኢሌት አንደርሰን ዝውውር ላይ ዩናይትዶች ዛሬ ቁርጡን እነግራችኋለሁ። ይህን ተጫዋች በተመለከተ እንደው ዜናውን ስሙት። አዳዲስ ነገር አግኝቻለሁ። ሁለት አዳዲስ ነገር ነው ያገኘሁትና ልጁ አሁን ወስኗል። ቀጣዩን ክለብ መርጦ ወስኖ ጨርሷል። ቤተሰቦች እኛ ጉንጫችን ጆሮአችን ምናምን ነው እንደው ለዚህ ተጫዋች የሚለፈው እንጂ ዛሬ ያለውን ነገር ፍርጥርጥ አድርጌ እነግራችኋለሁ። በኤሊዮት አንደርሰን ዝውውር ጉዳይ ምን እንዳለ እና ዩናይትድ እንደውም ይህን ተጫዋች ትቶ እዚህ ተጫዋች ላይ ቢያተኩር እንዲሁ ይሻለዋል በሚል ለምን ወደ ኦሪላይን ቹዋሜኒ ፊታቸውን ዩናይትዶች እንዳዞሩ ሁሉ ምክንያቱን በደንብ አድርጎ የሚነግራችሁ ዜና ነው እና ይህን መረጃ የምናይ ይሆናል። ትላንት 800 ላይክ ሰጣችሁኝ ቤተሰቦች፣ በጣም ብዙ ነው 800 ላይክ። እውነት ለመናገር 5000 ሰው ወይ 6000 ሰው ዜናውን ተመልክቶ 800 ላይክ ማግኘት ይሄ ትልቅ ሰፖርት እንደሆነ ያሳያል። ዘንድሮ ትንሽ መቀዛቀዝ ነበር። አሁን ግን ተነቃቅታችኋል። ጥሩ ነው። ዛሬም ላይክ ብታደርጉት እንዲሁ በጣም ደስ ይለኛል። አብራችሁኝ ሁኑ ነው የምለው። ቤተሰቦች መልካም ቆይታ። የተወዳጁ እንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንትም ይቀጥላሉ። ዛሬ የሚጠበቁ ጨዋታዎች አሉ። ቤተሰቦች እነኚህን ጨዋታዎች ለመከታተል ያመቻችሁ ዘንድ እንጠቁማችሁና ወደ ማንቸስተር ዩናይትድ ዜናዎች የምናልፍ ይሆናል። ዛሬ ከሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ውስጥ ፉልሃም ከአስቶን ቪላ ጋር የሚያደርጉት ጨዋታ ይህን ዜና ሪከርድ እያደረግን እየሰራን ባለንበት ሰዓት ሁሉ እንግዲህ እየተካሄደ ነው ቢሆነው ይህን ዜና እየሰማችሁ በጊዜ ስለሚደረግ 8 ሰዓት ከ30 ይሄ ጨዋታ ይደረጋል። ሊቨርፑል ከክሪስታል ፓላስ ጋር የሚያደርጉት ጨዋታም እንዲሁ 11 ሰዓት የሚደረግ ነው። በ11 ሰዓት 3 ጨዋታ ነው ያለው። ዌስትሃም ዩናይትድ ከኤቨርተን ጋር ይጫወታሉ። ወልቭስ ከቶተናም ጋር፣ ይሄ ቶተናም ላለመውረድ የሚያደርገው ጨዋታ ነው። ወልቭስ ደግሞ መውረዱን አረጋግጦ የሚያደርገው ጨዋታ ሲሆን እንዲሁም በሊግ ዋንጫ ፉክክር ላይ አርሰናል እና ኒውካስል የሚገናኙበት የምሽት 1 ሰዓት ከ30 ጨዋታ ከዛሬ መርሃ ግብሮች ተጠባቂዎቹ ናቸው። የእንግሊዝ ፕሪሚየር ሊግ የደረጃን ሰንጠረዥ ስታይ አሁን ለሻምፒዮንነት ሁለት ክለቦች ተነጥለው እየተፎካከሩ ይገኛሉ። ለአውሮፓ ሻምፒዮንስ ሊግ ውድድር ግን በርካታ ክለቦች ነው በነገራችሁ ላይ የሚፎካከሩት። ኢቨን ኤቨርተን ሁሉ ሳይቀር እንዲሁም ኒውካስል ሳይቀር በቁጥር የምናይ ከሆነ ካሉት ቀሪ ጨዋታዎች እንደዚሁም ከአምስተኛው ቡድን ጋር ካላቸው የነጥብ ልዩነት አንጻር ስናይ አውሮፓ ሻምፒዮንስ ሊግ የመግባት እድል ያላቸው ቡድኖች ናቸው። ሊቨርፑልን ጨምሮ ከዩናይትድ ጋር ወደ አውሮፓ ሻምፒዮንስ ሊግ ገብቶ ለማጠናቀቅ ዛሬ ተጠባቂ ጨዋታ ያደርጋል። ስለዚህ እነኝህን ጨዋታዎች እንድትከታተሉ ያህል በዚህ መልኩ ጠቆም ናችሁ። ወደ ማንቸስተር ዩናይትድ ዜናዎች ደግሞ እንለፍ።
ዜናዎች ላይ በኋላ እንመለሳለን። በእርግጥ ቤተሰቦቼ ግን ከዜናዎቻችን በፊት የምናየው ሀሳቦችን የምናንሸራሽርበት ነው፣ መረጃዎችን መሰረት በማድረግ ማለት ነው። ይሄ ሲዘን የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት በተለያዩ ዌብሳይቶች በተለይ ለምሳሌ እንደነ ኦፕታ በሚታወቁ ቁጥራዊ መረጃዎችን አውጥተው ቲፕ በሚሰጡ ዌብሳይቶች ስካይ ስፖርትንም ጨምሮ ዩናይትድ ሻምፒዮንስ ሊግ ይገባል ብለው አልገመቱም ነበር። ይሄን ፕሪዲክት አላደረጉም። ለምሳሌ ስካይ ስፖርት 10ኛ ነው ፕሪዲክት ያደረገው። ከዛ ውጭ ደግሞ ኦፕታም እንደዚሁ ፕሪዲክሽኑን ስመለከት ነበር ለዩናይትድ የሰጠው ፕሪዲክሽን 10 እና 12ኛ በእነኚህ መካከል ነው ዩናይትድ ያጠናቅቃል ብለው ግምታቸውን የሰጡን ማለት ነው። ሙሉ ቴብሉን ስክሪን ላይ ያስቀምጥላችኋለሁ። ምን ያህል ለማንቸስተር ዩናይትድ በጣም የወረደ ግምት እንደነበራቸው። አርሰናል ሻምፒዮን ይሆናል ብለው 80 ነጥብ ሰጡት፣ የኦፕታ ግምት ነው ይሄ። ሲቲ ሁለተኛ ይሆናል ብለው 69 ነጥብ ነው የሰጡት። አሁን ግን አርሰናልና ሲቲ እኩል ነጥብ ላይ ሆኖ በጎል ብዙ ባገባ በሚለው ነው ሲቲ እየመራ የሚገኙ። አስቡት። ሊቨርፑል ሶስተኛ ይሆናል አለው ኦፕታ 69 ነጥብ ሰጠው። ቼልሲን 60 ነጥብ ሰጥቶ አራተኛ አድርጎታል። አስቶን ቪላንም እንዲሁ 60 ነጥብ ሰጥቶ አምስተኛ አድርጎታል። በጣም የሚያስገርመው ዩናይትድ 10ኛ ሆኖ ይጨርሳል ነው ሲዝኑን ብለው የነበረው 57 ነጥብ ዩናይትድ አግኝቷል። በዚህ ግምት መሰረት በርንመዝ ስድስተኛ፣ ኒውካስል 59 ነጥብ አግኝቶ እንዲሁ በተመሳሳይ ከበርንመዝ ጋር ሰባተኛ። በጣም ደግሞ አስገራሚው የኦፕታ እና የስካይ ስፖርት ግምት ቶተንሃም 8ኛ ሆኖ ያጠናቅቃል ብለው መገመታቸው ነው። በጣም የሚያሳፍር ነው። በእርግጥ አንድ በኮምፒውተር የሚመራ ኦፍኮርስ እንደው ግምቶች ሲዝኑ ከመጀመራቸው በፊት የሚደረጉ ግምቶች በኋላ ላይ በጉዳት በምናምን በተለያዩ ምክንያቶች በሚመጣ ጣጣ ምክንያት የቡድንን አቋም ሊያወርድ ይችላል። ቶተንሃም ግን በዚህ ደረጃ ላለመውረድ የሚፎካከር ቡድን ነው ብሎ ማሰብም ኦፍኮርስ ለእኛም ቢሆን በጣም ከባድ ነው። ለኦፕታ ብቻ አይደለም። ኦፕታ በጣም ትልቅ ሚስቴክ የሰራበት ግምቱ ነው። ከዩናይትድ ውጪ ቶተንሃምን 8ኛ ደረጃ ይዞ ያጠናቀቃል ብሎ ሲገምት ኢቨን ከዩናይትድ በላይ ደረጃ ይዞ ያጠናቀቃል የሚል ግምት ነው የሰጠው ማለት ነው። ኦፕታ ለቶተንሃም 8ኛ ሲሰጥ ፓላስ ሁሉ ሳይቀር 9ኛ ሆኖ ዩናይትድ 10ኛ ሆኖ ያጠናቅቃል የሚል ግምት ሰጥቶ ነበር። ብራይተንን ሁሉ 11ኛ አድርጎ ነበር። ብሬንትፎርድን 12ኛ ነው ያደርገው። እኔ በጣም ነው ያስገረመኝ። እና ከወገብ በታች ያሉ ግምቶቹ በሙሉ አሁን ወደ ላይ ያሉ ቡድኖች ናቸው። ዩናይትድ 10ኛ፣ ብራይተን 11ኛ፣ ብሬንትፎርድ 12ኛ፣ ኤቨርተን 13ኛ ሆኖ ያጠናቅቃል ብሎ ነው ኦፕታ የገመተው። እንዲሁም ሰንደርላንድ 14ኛ፣ ፉልሃም 15ኛ ብሎ ኦፕታ ገምቷል። በጣም የተሳካለት የሚመስለኝ ግምት በዚህ ሲዝን ወልቨስ ይወርዳል ብሎ ኦፕታ የገመተው ነው። በዚህ ደረጃ አሁን ተሳክቶላቸዋል ማለት ነው። እና ይህን እነኝህን ግምቶች የሊጉ ጨዋታዎች ከመጀመራቸው በፊት ስታየው ዩናይትድ ምን ያህል በጣም ዝቅተኛ ግምት ተሰጥቶት ሲዝኑን እንደጀመረ ግን አሁን በተለይ ካሪክ ከመጣ በኋላ ደግሞ ዩናይትድ እጅጉን ተሻሽሎ ካሪክ የዩናይትድን ስራ ከያዘበት ጊዜ ጀምሮ የፕሪሚየር ሊጉን የደረጃ ሰንጠረዥ ብና ዩናይትድ ከአናት ተቀምጦ ነው የሚመራው። አንደኛ ክለብ ነው። አርሰናል ሁለተኛ ነው። ሲቲ ሶስተኛ ነው የሚሆነው እና ብዙ ተሻሽለን አሁን ስለ አውሮፓ ሻምፒዮንስ ሊግ ተሳትፎ ወደ ማረጋገጥ የተቀረብንበት በመሆኑ በጣም የሚያስደስተን ጉዳይ ይመስለኛል። ምክንያቱም ትልቁ ግባችን ሻምፒዮንስ ሊግ ማሳካት ነው። ዩናይትድ እንደውም ታስታውሱ እንደሆን እኔ ትዝ ይለኛል በዚህ ቻናል ላይ ዜና መረጃዎችን እንዲሁ ሳደርሳችሁ የዩናይትድ አመራሮች ትልቁ ግባቸው የነበረው ወደ አውሮፓ መድረክ መመለስ ነው። ልብ በሉ ሲዝኑ ሲጀምር። ምክንያቱም አምና በጣም መጥፎ ሲዝን ነው ያሳለፍነው። ከበርካታ ዓመታት በኋላ የአምናው ሲዝን የሚወራ አይደለም። ስለዚህ አመራሩ እነኛን ተጫዋች ካስፈረመ ለውጥ ካደረገ በኋላ አትሊስት ለሩበን አሞሪም የሰጠው ትልቁ ኃላፊነት የአውሮፓ መድረክ ላይ አሳትፈን የሚል ነው። ትልቁ ግብ ተብሎ የተቀመጠለት አውሮፓ ስንል እዚህ ጋር ልብ በሉ ነሰሰርሊ ሻምፒዮንስ ሊግ ብቻ ማለት አይደለም። ዩሮፓ ሊግ ይሁን ኮንፈረንስ ሊግ ይሁን ዩናይትድ አውሮፓ መድረክ ቀጣይ ሲዝን ላይ መሳተፍ አለበት የሚል ኃላፊነት ነበረ ለሩበን አሞሪም የተሰጠው ማለት ነው። ስለዚህ አሁን ወደ አውሮፓ መድረክን አቅደን አለመን ወደ ሻምፒዮንስ ሊግ ለመግባት ደግሞ ከተቃረብን
እቅዳችን ተሳክቷል የዘንድሮ ግባችን ብለን በእርግጠኝነት ማውራት እንችላለን። ያው አጨራረሳችንን ያሳምርልን እንደምንገባ በጣም እርግጠኛ ነን። ወደ አውሮፓ ሻምፒዮንስ ሊግ በተለይ ብሬንትፎርድን ቀጣይ ሰኞ ምሽት የምናሸንፍ ከሆነ የብሬንትፎርድን ጨዋታ ማሸነፍ በምንም መልኩ የምንደራደርበት አይደለም። ባለፈው አሳፍረውናል። የሊድስ ዩናይትድ ጨዋታ ኦፍኮርስ ሁላችንም የጠበቅነው ውጤት አይደለም። ቤተሰቦች እናንተም ሾክ አድርጋችኋል። በኋላ ላይ እንግዲህ ክሱናል ቼልሲ ላይ እንጠብቅ ብለን በጥሩ ጨዋታም ባይሆን ግን ውጤት ይዘው ወጥተው ክሰውናል። አሁን ደግሞ ይህን እንዲያስቀጥሉ ነው የምንፈልገው እና የሊድስ ዩናይትድ ጨዋታ ሽንፈት በብሬንትፎርድ ላይ ይከሰታል ብለን አናስብም። ምክንያቱም አሁን ሪትም ውስጥ ልጆቻችን ገብተዋል። ከሊድስ ጨዋታ በኋላ ቼልሲን ገጥመዋል። ፈታኝ ጨዋታ ነበር። አሁን ጥሩ የሆነ የደም መሟሟቅ ላይ ነው የሚገኘው። መስላቸው ጥሩ ነገር ላይ ነው የሚገኘው። ስለዚህ የብሬንትፎርድን ጨዋታ ላይ እንደ አውሮፓ ሻምፒዮንስ ሊግ ትኬት መቁረጫ አድርጌ ነው በግሌ የምወስደው። ቀጣይ ጨዋታችን ከብሬንትፎርድ ጋር የሆነ ነገር ከተፈጠረ ግን አስቸጋሪ ይሆናል። ኦፍኮርስ መግባታችን የሚቀር አይመስለኝም ሻምፒዮንስ ሊግ፣ ግን ደግሞ ጥርጣሬዎች ማንጃበብ ይጀምራሉ። ተጫዋቾቻችን ላይ ፕሬሸሮች ይኖራሉ። በብሬንትፎርድ ነጥብ ከጣለን ወይ ከተሸነፍን ቀጣዩ ሊቨርፑል ነው። ከሊቨርፑል ጋር ደግሞ ታውቃላችሁ 50-50 ነው። ኦልትራፎርድ ላይ ነው። ኦፍኮርስ ዩናይትድ በቀኑ ከሆነ ማሸነፍ ይችላል። ብሬንትፎርድም እንደዚሁ ጥሩ ሊቨርፑልም እንደዚሁ ጥሩ ቡድን ነው እና እርግጠኛ አትሆኑበትም ማለት ነው። ቀጣዩን ጨዋታ ብሬንትፎርድን 3 ነጥብ የማናገኝ ከሆነ ራስን ፕሬዠር ውስጥ መክተት ነው፣ ራስን ጫና ውስጥ መክተት ነው። ለዛ ነው የቀጣዩን ጨዋታ ማሸነፍ ለዩናይትድ በጣም ጠቃሚ ነው ብለው ተከታታይ ያሉብን ጨዋታዎችን ሪላክስ አድርገን እንድንጫወት እንዲሁ አቻ ይበቃናል ብለን ወደ አውሮፓ ሻምፒዮንስ ሊግ እንዲሁ ለመግባት እና ውጤት ይዘን ለመውጣት ከሊቨርፑል ነው ደግሞ ተከታታይ ቀጣይ ሆም ጨዋታ የምናደርገው ብሬንትፎርድ እና ሊቨርፑልን እዛው ኦልትራፎርድ እንገጥማለን። ከዛ አዌይ ነው የምንወጣው ከሰንደርላንድ ጋር እና ብሬንትፎርድን አሸንፈን ከሊቨርፑል ጋር አቻ መውጣት በቂያችን ነው አውሮፓ ሻምፒዮንስ ሊግ ለመሳተፍ። ምንም እንኳን ዩናይትድ 2 ጨዋታ ማሸነፍ አለበት ብለው ቢሉንም ግን የሌሎች ቡድኖችን ውጤት ሳንጠብቅ ነው። ይሄ ልብ ብሎ ቤተሰቦች ከኛ በታች ያሉ ቡድኖች እንደነ ብራይተን እንደነ ቼልሲ ቀድመው ነጥብ የሚጥሉ ከሆነ ከዩናይትድ ዩናይትድ መግባቱንም ቀድሞ ሊያረጋግጥ ይችላል ማለት ነው። ብሬንትፎርድን ስላሸነፈ ብቻ ሊገባ የሚችልበት እድል አለ ከሊቨርፑል ጋር አቻ ወጥቶ ማለት ነው። ለዛ ነው የዩናይትድ አውሮፓ ሻምፒዮንስ ሊግ ተሳትፎ አሁን የማይቀር ነው ብዬ እኔ በኮንፊደንስ እንዲሁ የማወራችሁ። ግን የብሬንትፎርድ ጨዋታ እዚህ ጋር ይሰምርበት። በጣም ቁልፍ በጣም ወሳኝ የሆነ ጨዋታ ነው ሰኞ ምሽት የምናደርገው። ከዛ ሰንደርላንድን እንገጥማለን። ከሊቨርፑል ጨዋታ በኋላ አዌ የምናደርገው አንዱ ጨዋታ ይሄ ነው። ከዛ ኖቲንግሃም ፎረስትን በኦልትራፎርድ እንገጥምና የሲዝኑ የመጨረሻ ማጠናቀቂያ ጨዋታና በጣም አስቸጋሪ ከባዱ ጨዋታ የሚመስለኝ የመዝጊያው ጨዋታ በብራይተን ሜዳ አሜክስ ላይ ብራይተን የምንገጥምበት የዩናይትድ ተከታታይ 5 ፊክስቸሮች ናቸው። ባለፉት 5 ጨዋታዎቻችን ከብሬንትፎርድ ጋር ስንከውን ዩናይትድ 3-1 ተሸነፈ። ወይ የቅርብ ይሄ ትዝታችን ነው። በሙሉ የጨዋታ ብልጫ ነው ብሬንትፎርዶች የመጀመሪያውን ዙር በሜዳቸው ያሸነፉን ሴፕቴምበር 27 2025 ላይ። ከዛ ዩናይትድ አሁንም አዌ የተጫወተው በብሬንትፎርድ 4-3 በሆነ ውጤት እንዲሁ ተሸነፈ። ከዛ በፊት የነበረውን ጨዋታ ከዛ በፊት ደግሞ ሆም ላይ ያሸነፍንበት ጨዋታ ነው 2024 ላይ የተካሄደ 2-1 በሆነ ውጤት ማሸነፍ ችለናል። ከዛ በፊት አቻ ወጥተናል። እንዲሁ አዌ ያደረግነው ጨዋታ 2024 ላይ ነው። ከዛ በፊት የነበረው 5ኛው ጨዋታ ላይ ደግሞ ዩናይትድ 2-1 በሜዳው ብሬንትፎርድን ያሸነፈበት ነው ማለት ነው። ስለዚህ በቅርብ ከብሬንትፎርድ ጋር ያደረግነው የሜዳችን 2 ጨዋታዎችን ዩናይትድ ማሸነፍ ችሏል በ2024 እና በ2023 ሰኞ ምሽት። ይህን ደግሞ የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጡበታል ብለን ሁላችንም በተስፋ እንጠብቃለን። ከማንቸስተር ዩናይትድ ቡድን ለውጥ ጋር በተያያዘ ግን በጣም ለየት ያለ አስተያየት የሰጠውን ፍራንክ ላፓርድን አስተያየት ላንሳላችሁ። የሚያስገርም ነው። አንዳንድ የቀድሞ ተጫዋቾች የሚሰጡት አስተያየት አንዳንድ ጊዜ በጣም ስሜታዊ መሆን ይታይበታል እና ወደ ቀድሞ ክለባቸው የማድላት አንድን ክለብ እንዲሁ ውጤታማነት አሳንሶ የማየት አባዜ ያለባቸው ሰዎች አሉ። ለምሳሌ ላምፓርድ አሁን አሰልጣኝ ሆኖ ኮቨንትሪን አምጥቶታል ወደ እንግሊዝ ፕሪሚየር ሊግ። በጣም ጥሩ ስራ ነው የሰራው። ግን ደግሞ ከአንዴም 2 ጊዜ ቼልሲን ይዞ በፕሪሚየር ሊጉ
አልተሳካለትም፣ አልቻለም እና ቼልሲ ያሰናብቶታል ማለት ነው። እና አሁን ስለ ዩናይትድ ሲያወራ ግን ምን አለ ፍራንክ ላምፓርድ? ቼልሲ ከዩናይትድ በተሻለ አቅጣጫ ያለው ቡድን ነው ሲል አስተያየት ሰጠ ማለት ነው። አሁን ምናልባት ቼልሲን ስትመለከቱት ሜሲ የሆነ ቡድን ይመስላል፣ የሆነ ምስቅልቅል ያለበት ሁሉም ነገር ቡድን ይመስላል አለ። ነገር ግን ቢያንስ ቼልሲዎች የሚታይ ቡድን የመገንባት ስትራቴጂ ያላቸው አለ። በተለይ ወጣቶች ላይ መሰረት አድርገው ኢነርጂ ያላቸው ለረዥም ጊዜ ማገልገል የሚችሉ ማንቸስተር ዩናይትዶች ማድረግ ያልቻሏቸውን ባለተሰጥኦ ተጫዋቾች እያስፈረሙ ረዥሙን እና ዘላቂውን ቡድን ለመገንባት ቼልሲ ቤት ጥረት እያደረጉ ነው ብሎ ከተናገረ በኋላ ማንቸስተር ዩናይትድን ግን ተመልከቱ ይላል ፍራንክ ላምፓርድ። ስትራክቸር ያለው ቡድን አይመስልም፣ ብዙ ጨዋታዎችን አላደረግም በዚህ ሲዝን ላይ እና ሁሉም ነገር አሁን የማንቸስተር ዩናይትድ ቡድን ያለበት ትልቁ ችግር አንደኛ ቡድኑ ኮንሲስተንሲ የለውም ነው የሚለው እና ውጤቶች እየመጡ ያሉት በኢንዲቪዥዋል ብሪሊያንስ ነው እሱ የሚለው። እንግዲህ አንዳንድ ተጫዋቾች በሚያሳዩት የግል ጥረት ታግዘው ነው ዩናይትዶች የሚያሸንፉት እንጂ ሪያል የሆነ ኮንትሮል ጨዋታዎች ላይ የላቸውም። ዩናይትዶች ረጅም ኳሶችን ያበዛሉ። አንዳንድ ተጫዋቾች በሚፈጥሯቸው አስደናቂ የሆኑ ሞመንቶች ነው ውጤት ይዘው አሁን እየወጡ የሚገኙት እና ዩናይትድ የሚጫወተው የጨዋታ ስልት ፒውር የሆነ ኬዎስ ነው ሲል ነው እሱ የሚገልጸው። ረብሻ የሆነ ጨዋታ ነው የሚጫወተው ዩናይትድ እንጂ ስትራክቸርድ የሆነ በደንብ ክሊር የሆነ ሼፕ ያለው ቡድን አይደለም ብሎ ነው አሁን የሚከራከረው። አላቅም ቤተሰቦች አይደንቲቲ የለውም ነው እሱ የሚለው። አሁን የፍራንክ ላምፓርድ አነጋገር አንዳንድ ቦታ ላይ ትክክል ሊሆን ይችላል። ለምሳሌ አሁን ሙሉ ጨዋታዎችን ኮንትሮል አድርጎ የመጫወት ችግር ማይክል ካሪክ ከመጣም በኋላ በተወሰኑ ጨዋታዎች ላይ ነው የተመለከትነው። በተለይ ሲቲው የመጀመሪያ ጨዋታ ላይ ተመልክተናል። ከዛ በኋላ ደግሞ በአርሰናል ጨዋታም እንዲሁ ካየን ኦቨር ኦል ዩናይትድ በጣም ጥሩ ነበረ። ከዛ በኋላ ባሉ ጨዋታዎች ግን ጌም የመቆጣጠር ችግር አለብን። አንዳንድ ንግግሮቹን እቀበላቸዋለሁ፣ ግን ደግሞ የዩናይትድ ፕሮጀክት እና የቼልሲን ፕሮጀክት አነጻጽሮ ከዚህ በፊትም በሆነ ቪዲዮ ሳወራችሁ ነበር። ፋብሪሶ ሮማኖ ሁሉ ሳይቀር አሁን ባለው ሁኔታ ማንቸስተር ዩናይትድ ከቼልሲ ይልቅ ሞር ስትራክቸርድ የሆነ አካሄድ የሚከተልና የሚያደርገውን የሚያውቅ ቡድን ይመስላል ሲል እሱ አስተያየት ሰጥቶ ነበር እና ለዛ ምላሽ ይመስላል ፍራንክ ላምፓርድ ንጻሬ ውስጥ ገብቶ ቼልሲ የተሻለ ነው ከፕሮጀክት አንጻር ካየ ነው። የዩናይትድ ውጤታማነት ጊዜያዊ ነው። ቀጣይ ሲዝን ላይ ዩናይትድ ይቸገራል በጣም ከዚህ በታች ውጤት ሊያስመዘግቡ ይችላሉ፣ ጨዋታዎች ይበዛባቸዋል እያለ መከራከሪያ ሀሳብ እንዲሁ ላምፓርድ ያነሳው ማለት ነው እና ይሄ አስተያየቱ በጣም እንዲሁ ያስገረመኝ ትንሽ ለየት ያለ ትንሽ ጭፍንነት የበዛበት ስለመሰለኝ ነው። ከሱ ውጭ ጆን ኦቢ ሚኬልንም እንዲሁ ካስታወሳችሁ በፍጹም ዩናይትድ አውሮፓ ቻምፒዮንስ ሊግ ገብቶ አያጠናቀቅም፣ ከቼልሲ በላይ ሆኖ ሊጨርስ አይችልም የሚል አስተያየት ሰጥቶ ነበር። ናይጄሪያዊው የቀድሞ የቼልሲ አማካይ ነው ይሄንን እየተናገረው ማለት ነው። አሁን ግን አሰልጣኙ መሰናበት አለበት፣ ቼልሲ ቤት የሆነ ለውጥ ካልመጣ በስተቀር ከፍተኛ የሆነ አደጋ አለ ብሎ እያለቃቀሰ ያለ ሰው ነው እና አንዳንድ ጊዜ እግር ኳስን ያውቃሉ ብለን እንደው የምንሰማቸው እና የምናከብራቸው ሰዎች የሚሰጡት አስተያየት ትንሽ መስመር ሲለቅና በጣም ሚዛናዊነት የጎደለው ሲሆን ስናይ እንዲሁ ትንሽ ያስገርማል። ለማንኛውም ግን ፍራንክ ላምፓርድ ወደደም ጠላ ዩናይትድ አሁን ቻምፒዮንስ ሊግ ይገባል፣ ከቼልሲ በላይ ሆኖ በፕሪሚየር ሊጉ ያጠናቅቃል። ሜቢ ምናልባት ቼልሲዎች አውሮፓ ቻምፒዮንስ ሊግ ላይገቡ የሚችሉበት እድል አለ። ቀጣይ ሲዝን ደግሞ ዩናይትድ ኦፍኮርስ ውድድር ይበዛበታል። ይሄ ምናልባት ጫና ሊያመጣ ይችላል። በየሶስት ቀኑ ጨዋታ ማድረግ ለዩናይትድ ተጫዋቾች በጣም አድካሚ ሊሆን ይችላል። ግን ደግሞ በቂ የሆኑ ተጫዋቾች ከፈረሙ ቡድኑ በደንብ ከተጠናከረና ስኳዱ ከሰፋ ዩናይትድ አፈራርቆ በማጫወት የትኛውም ቡድን በየዓመቱ ይቸገራል። ኦፍኮርስ ጨዋታ እየበዛ ሲመጣ አርሰናልም ተቸግረዋል። በጣም ከዩናይትድ በተሻለ ጥሩ ስትራክቸር ላይ ናቸው የሚባሉ ቡድኖች እንዲሁም ማንቸስተር ሲቲ ተቸግሯል፣ ባርሴሎናም ይቸግራል። ይሄ ያለ ነው እና ሪያል ማድሪድም እንዲሁ ተቸግሯል። እንኳን በጣም ጥሩ የሆነ ስኳድ አላቸው ብዙ ውድድሮች ላይ ቢሳተፉም ግን ይቋቋሙታል ብለን የምናስባቸው ቡድኖች ሁሉ ሳይቀር የመሸራተት ባህሪ አለ። ይሄ ያጋጥማል። ዩናይትድ ቀጣይ ሲዝን እንዲሁ ሊያጋጥመው ይችላል። ግን ደግሞ በቂ የሆነ ስራና በቂ የሆነ ዝግጅት ከተሰራ ተፎካካሪ አይሆንበት ምክንያት የለም በሊጉም በሌሎችም እንዲሁ መድረኮች ማለት ነው እና ማንቸስተር ዩናይትድ በቀጣይ ሲዝን ለፕሪሚየር ሊግ ሻምፒዮንነት መጫወቱ የሚቀር አይደለም። ላምፓርድ ወይ ደግሞ
ጆን ኦቢ ሚኬል ወደዱም ጠሉም ማለት ነው። እንደውም አንድ ጽሑፍ ሳይ ነበር እንደው ጊዜ የለኝም እዚህ ላይ ልቆይባችሁ አልፈለኩም እንጂ የቶክ ስፖርት ጸሐፊ ነው እና ይሄ የቶክ ስፖርት ጸሐፊ ስሙ አሌክስ ክሮክ ይባላል። ብዙዎቻችሁ ታውቁታላችሁ። የቶክ ስፖርት ቺፍ ፉትቦል ኮሪስፖንደንት ነው አሌክስ ኮክ። ዩናይትድ አሁን በሊጓ በ12 ነጥብ ነው ከሲቲ እና ከአርሰናል የራቀው። ነገር ግን ማይክል ካሪክን በጊዜ አሰናብቶት ቢሆን ኖሮ በአዲሱ አሁን በቀጠሩት አሰልጣኝ አይሚን ሩበን አሞሪምን በጊዜ አሰናብቶት ቢሆን ኖሮ እና በማይክል ካሪክ ቢመሩ ኖሮ ከሲዝኑ ጀምሮ ይሄን የፕሪሚየር ሊግ መሪ ሆነው መቀመጥ ይችሉ ነበር ሲል በተለይ 5 ጨዋታዎችን ነጥሮ አወጣና ዩናይትድ ከአርሰናል እና ከማንቸስተር ሲቲ ጋር የሊጉን ሻምፒዮን ለመሆን ያልተፎካከረው በእነኚህ ጨዋታዎች ላይ ነጥብ በመጣሉ ነው ብሎ 5 ጨዋታዎችን እንዲሁ አነሳ። አንደኛው ያነሳው ጨዋታ ከአርሰናል ጋር 1-0 የተሸነፍንበት የፕሪሚየር ሊጉ የመክፈቻ ጨዋታ ነው። ሙሉ የጨዋታ የበላይነት ነበረው ዩናይትድ። ይህን ጨዋታ ዩናይትድ 3 ነጥብ ማግኘት ነበረበት ሲል ይህንን ጨዋታ እንዲሁ ያነሳል። በምሳሌ ከዛ አዌ ወጡና ከፉልሃም ጋር አንዳቻ ወጡ ነው የሚለው እሱ። ይሄም ጨዋታ ዩናይትድ 3 ነጥብ ማግኘት የነበረበት ጨዋታ ቢሆንም ግን 1 ነጥብ ብቻ ይዞ ወጥቷል ብሎ ከመጀመሪያዎቹ 2 የሊጉ ጨዋታዎች ዩናይትድ ማግኘት የነበረበት 6 ነጥብ ነው፣ ነገር ግን 1 ነጥብ ብቻ ያዘ ነው የሚለው። ከዛ የኖቲንግሃም ፎረስት እና የቶትናምን ጨዋታ አንስቶ 2-2 ያጠናቀቅነው ጨዋታ ማለት ነው። ሁለቱም 2-2 ነው ያለቀው። እነኚህም ጨዋታዎች ላይ ዩናይትድ ከነበረው ብልጫ እና ድል አንጻር ማሸነፍ ነበረበት ብሎ ይከራከርና የመጨረሻ ደግሞ በጣም አሳዛኙ ለሩበን አሞሪም የዩናይትድ ስራ እና ስንብት ምክንያት ሆነ ብዬ የማስበው በኤቨርተን በሜዳቸው 1-0 የተሸነፉበት ኤቨርተን ያውም አንድ ተጫዋች በቀይ ወጥቶበት ብሎ ይናገራል። እና እነኚህን 5 ጨዋታዎች የምናይ ከሆነ ማንቸስተር ዩናይትድ ፍጹም ነጥብ መጣል የሌለበት ጨዋታ ነበር። 13 ነጥብ ነው ያመከነው ይላል። እንደውም ይሄ ጋዜጠኛ ዩናይትድ ተበልጦ የተሸነፈባቸውን ጨዋታ ጠቅሶ አይደለም ዩሲ ዩናይትድ ማሸነፍ የሚችላቸው ብሎ ነው እንጂ ሌሎችም ብዙ ጨዋታዎች አሉ እንዲሁ ነጥብ የጣለባቸው። ግን ይበልጥ እነኚህ ጨዋታዎች ላይ ዩናይትድ ጥሩ ነበር እና ውጤት ቢያስጠብቁ እና ቢወጡ ኖሮ 13 ተጨማሪ ነጥብ ነበራቸው። ይህም ከሊጉ የደረጃ ሰንጠረዥ አናት አስቀምጧቸው የሊጉ የዋንጫ ተፎካካሪ ያደርጋቸው ነበር ሲል ተናግሯል። ዜናዎቻችን የቀጠሉ ወደ ቤተሰቦቻችን አሁንም አልተረኩም። በተለይ አጫጭር ዜናዎችን የዝውውርን ጨምሮ እንዲሁም ወደ እናንተ አደርሳለሁ። ትላንት ላይክ በጣም ሰጣችሁኛል፣ ለገፋችሁኛል፣ ከልብ አመሰግናለሁ ቤተሰቦች። 600 ጠይቂያችሁ 800 ላይክ አደረሳችሁት እና ይሄ አግባብ አይደለም እና ፌር አይደለም። እንደዚህ አታደርጉ ቤተሰቦች። 800 ላይክ በጣም በጣም ብዙ ነው። ስለዚህ ዛሬ ደግሞ 900 ላይክ አድርጉትና ዛሬም በጣም ይብዛ፣ ከእቅዳችን በላይ እንሂድ ለማለት ነው። ለማንኛውም ቪዲዮን ላይክ በማድረግ ቀጣይ ዜናዎችን እንድትሰሙ ከወዲሁ በታላቅ ትህትና ልጠይቃችሁ። ወደ ዜናዎቻችን ስናልፍ በቅድሚያ የምናገኘው የላውረን ዋይትሄልን አስተያየት ነው። በተለይ እንደው ግራ ያጋባኝና ዩናይትድ ቫንደቪን ይፈልጋል ተብሎ ሲገለጽ ለምንድን ነው ዩናይትድ እዚህ ተጫዋች ላይ ይበልጥ ያተኮረው? ምክንያቱም ማርኬቱን ስታየው ቫንደቪን በጣም ትልቅ ገንዘብ ነው የሚጠይቅበት። ታውቃላችሁ ቶተንሃም በቀላሉ አይሸጠውም ልጁን እና እዚህ ጋር የአማካይ ሀሳብ አለብን። አማካዮች ገና አላስፈረምንም። በነገራችሁ ላይ አማካይ ዝውውር ላይ በጣም ወሳኝ የሆኑ ዜናዎች ነው ዛሬ ያስኩላችሁ። ግን ደግሞ ለተከላካይ ከፍተኛ ገንዘብ ማውጣት አግባብ ነው ወይ የሚል ጥያቄ አለኝ። ምክንያቱም ይሄ ዜና ዝም ብሎ ሩመር ስላልሆነ ነው ቤተሰቦች። ላውረን ዋይትሄል የዛ አትሌቲክ ጸሐፊ ነው የተናገረው እና እሱ አንድ የተናገረው ነገር አሳመነኝ። ትላንት ምንድን ነው ያለው መሰላችሁ? ዩናይትድ በሴንተር ባክ ቦታ ላይ ብቻ አይደለም ተጫዋች የሚፈልገው፣ ዩናይትድ ሌፍት ባክ ቦታም ላይ ተጫዋች ይፈልጋል ብሎ እሱ ራሱ ገልጾልናል፣ የዛ አትሌቲኩ ጸሐፊ ማለት ነው። ስለዚህ ምን ይሆናል ማለት ነው? በአንድ ድንጋይ ሁለት ወፍ ነገር ነው የቫንደቢክ ጉዳይ ብሎ ነው እሱ የሚያብራራው። ምክንያቱም ይሄ ተጫዋች ሴንተር ባክ ሆኖ መጫወት ይችላል። ይሄ ለማንቸስተር ዩናይትድ ትልቁ አንዱ ቦነስ ነው። ተጫዋቹን የፈለገበት ትልቁ ምክንያት ነው። ግን ደግሞ ቫንደቢድ በጣም አስፈላጊ ሲሆን ተጫዋቹን በሉክሾ ቦታ ማጫወት ይችላሉ፣ ከቨር ማድረግ ይችላሉ። የቀኝ የግራ ክንፍ የግራ የተከላካይ ቦታ ላይ ማለት ነው።
ይሄ ቨርሲቲሊቲው በግራ በሌፍት ባክ ቦታነት መጫወቱ ተጫዋቹ እንደዚሁም በሴንተር ባክ ግራውን ይዞ የግራ እግር ሴንተር ባክ ሆኖ መጫወቱ ለማንቸስተር ዩናይትድ የፎርሜሽን ፍሌክሲቢሊቲ የአሰላለፍ ፍሌክሲቢሊቲ ይሰጣል። ልጁ ቨርሲቲሊቲው ዩናይትድ የሚፈልገው አይነት ፕሮፋይል እንዲሆን አድርጎታል አለ። በቃ እዚህ ጋር አሁን አሳምነኝ ማለት ነው። ምክንያቱም ዩናይትድ ሁለት ወጪ ማውጣት ላይ ይጠበቅበት ይችላል። ሴንተር ባክ ይፈልጋል፣ ሌፍት ባክ ይፈልጋል። ይሄ ተጫዋች ቨርሳታይል ሆኖ የሎክሾኑ ቦታ እንዲሁ ዘንድሮ ተመስገን ነው ተጫዋቹ አልተጎዳም እንጂ ቢጎዳ ኑሮ ዩናይትድ ምን ሊሆን ነበር እዛ ቦታ ላይ ሺ። ስለዚህ በዚህ ምክንያት እሱን እዛ ቦታ ላይ ያጫውታል። ዶርጉ ደግሞ ምን ይሆናል ማለት ነው ተጫዋቾች የዊንግ ባክ ምንድን ነው የክንፍ አጥቂ በሚለው እንያዘው። በአሞሪም ሲስተም ነበር ዊንግ ባክ የሚባለው እሱ እና ይሄን የግራ ክንፍ ቦታን ይዞ ዶርጎ ወደፊት መጫወት ይችላል ማለት ነው። ወይ አጥቂ ሆኖ ዶርጎ ይጫወታል ማለት ነው። አያችሁ። ስለዚህ ይሄ በደንብ ቲሙን ባላንስ የሚያደርግ ጥሩ የሆነ ፈራሚ ይሆናል ማለት ነው ቫንደቤን እና በዚህ መልኩ ማብራሪያ ሰጥቶበታል። እና ይሄ ልጅ ዩናይትድ የፈለገው ቨርሲቲሊቲውን አይቶ ነው በሚለው እንዲሁ እኔም ውስጥ ጥያቄ የነበረ ነገር ስለሆነ ነው ለእናንተም ምላሽ ይሆናል ብዬ ስላሰብኩ ይሄን አደረስኩ። ሌላው የካርሎስ ባሌባ ጉዳይ ነው። ባሌባ ትላንት ብዙ ነገር ተወራበትና ተጫዋቹ አሁንም በዩናይትድ ሊስት ውስጥ እንዳለ ኢዛ አትሌቲክን የትላንት በስቲያ ዘገባን መሰረት አድርጎ ዜናውን ሳደርሳችሁ እኔም ተጫዋቹን ትላንት በስፋት ነው ያወራሁበት። ዩናይትድ እንደ ቀላል እንደማይተው ግን ደግሞ ጥርጣሬዎች እንዳሉኝ መረጃዎችን አስቀምጬ እንዲሁ የኔንም ግምቶች እና ጥርጣሬዎች በተጫዋቹ ዝውውር ዙሪያ ስነግራችሁ ነበር። ፋብሪሶ ሮማኖ ደግሞ ትላንት ተጨማሪ ያለውን ማብራሪያ በዚህ ተጫዋች ዙሪያ ሰጠና እሱን ነገር አሁን መስማት አለባችሁ። ምን አለ? ካርሎስ ባሌባ ባለፈው ክረምት ላይ የዩናይትድ የአማካይ ጊዜ ቶፕ ቦታ ላይ ተቀምጦ የነበረ ልጅ ነው አለ። ሩበን አሞሪም በጣም አጥብቆ ተጫዋቹን ይፈልገው ነበር። አሁን ያም ነገር ቀጥሏል ዘንድሮ እና ባሌባ መጥፎ ሲዝን ቢያሳልፍም ተጫዋቹ ምንም እንኳን ሬቲንጉን እንቅስቃሴውን ብታየው በጣም የወረደ ቢመስልም በብራይተን ቤት ግን ማንቸስተር ዩናይትድ ዳታ ዲፓርትመንት ልጁን በጣም ነው የሚደግፈው እና ስቲል ካርሎስ ባሌባ በዩናይትድ ሰዎች የሚወደድ ተጫዋች ነው፣ አሁንም ቶፕ ላይ ነው ያለው አለ። ከዛ ፋብሪሶ አከለና ዩናይትዶች ከካርሎስ ባሌባ ጋር በግል ጉዳዮች ላይ ተስማምተው ጨርሰዋል ነው እሱ የሚለው። ይህን ስምምነት ያደረጉት ኦገስት ወር ላይ 2025 ላይ ነው ተስማምተው ያጠናቀቁት። እና አሁን ምንድን ነው መሰላቸው ብዙ ጊዜ እንደዚህ በቅድመ ሁኔታ ስትስማሙ ኤኒታይም ሊፈርስ ይችላል። ለምሳሌ ዩናይትድ ከዝውውር መዝጊያው በፊት ተስማማ ከባሌባ ከወኪሎቹ ከምናምን በደሞዙ በምናምን ዙሪያ። ከዛ ልክ የዝውውር መስኮቱ ሲዘጋ በቃ እንግዲህ አልተሳካም ዝውውሩ፣ ስለዚህ ይሄን ነገሮች ያብቁ ወይ ደግሞ ዩናይትድ ዘንድሮ ጥሩ አልተጫወትክም አቋም ወርዷል፣ ስለዚህ ባለፈው የሰጠህንህ የተስማማነው ኮንትራት ላይ ደሞዝህን ቀንስ ብላ ብላ የለም። ሁለቱ የተስማሙበትን ስምምነት ስቲል እስካሁን ድረስ በየጊዜው የዩናይትድ አመራሮች ከተጫዋች ወኪሎች ጋር ግንኙነት እንዳላቸው ነው። ልብ በሉ እዚህ ጋር ያስምሩበት እና ይሄ ኮንትራት ስቲል አሁንም የጸና ነው። ዩናይትዶች አክቲቭ እንዲሆን የፈቀዱት ተጫዋቹም ቢሆን ሙሉ ለሙሉ ፈቅዶ ወዶ የተቀበለው ኮንትራት አሁንም ቢሆን በዛ ስምምነት በዛ ኮንትራት ተጫዋቹ ወደ ዩናይትድ ዝውውሩን ለማድረግ ክለቦቹም ተጫዋቹም በግሉ ተስማምተው ያጠናቀቁት አክቲቭ የሆነ የጋራ ስምምነት አላቸው እና ይሄ ስምምነት ለዩናይትድ ዝውውሩን በጣም ያቀላል። ግማሽ መንገድ ሄደዋል፣ ግማሽ ስቴፕ ሄደዋል። ከዚህ በኋላ የሚኖራቸው ከብራይተን ጋር የሚያደርጉት ድርድር እና እንግዲህ ንግግር ነው የሚወሰነው ብሎ ተናገረ ማለት ነው። እንደውም ባለፈው ሰመር ላይ ብቻ ሳይሆን ኢቨን ጃንዋሪ የዝውውር መስኮት ላይ ሁሉ ሳይቀር ዩናይትዶች ሙከራ አድርገው ነበር ሊያመጡት ባሌባን ነው የሚለው ፋብሪሲዮ ሮማኖ። ግን ብራይተኖች ብሎክ ያደረጉባቸው በጃንዋሪም ላይ በዛ ምክንያት ካርሎስ ባሌባ ወደ ዩናይትድ ሳይመጣ ቀረ። አሁን ክረምት ላይ ግን ነገሩ ይለይለታል ነው እንግዲህ። ምክንያቱም ዩናይትዶች ፍላጎታቸውን አድሰው በድጋሚ ይጠይቃሉ። ያ ቨርቫል የተባለው ስምምነት አሁንም ቢሆን ቫሊድ ነው፣ አክቲቭ ነው። ስለዚህ ባሌባ ወደ ማንቸስተር ዩናይትድ ለመምጣት በጣም ጓግቶ ነው ያለው ፋብሪሲዮ። ልብ ብሎ በጣም ተጫዋቹ ነው ወደ ዩናይትድ ለመምጣት በጣም ፍላጎት አለው። ተጫዋቹ ክረምቱን እየጠበቀ ነው ማለት ነው። ትላንት እኔ ራሴን ሀሳብ እንዲሁ ስነግራችሁ ትንሽ ዝውውሩ በጣም አስቸጋሪ ሊሆን ይችላል። የብራይተንን
ሁኔታ የምናይ ከሆነ የብራይተኖችን ሁኔታ የምናይ ከሆነ ከዚህ በፊት በዝውውሮች ላይ በጣም እንዴት አስቸጋሪ ሲያደርጉ እንደነበር ተጫዋች ሲለቁ የኩኩሬሃን ታስታውሳላችሁ። እንዲሁም የማነው ካሴዶን ጉዳይ ተጫዋች በቀላል አይለቁም። የባሌባን ሴራ አውቀዋል። አሁን ባሌባ እውነት ለመናገር እንደዛ መጥፎ ፐርፎርም ሲያደርግ የነበረው አይምሮ ተወርሶ ነው። የዩናይትድ ዝውውሩ ባለመሳካቱ ትላንት ስነግራችሁ 16,000 ፓውንድ ነው። 16,000 ፓውንድ በሳምንት የሚያገኘው ዘአትሌቲክ እየዘገበው ነው። በሳምንት 16,000 ፓውንድ ያገኛል። ይሄ ልጅ ቤተሰቦች አሉት። አፍሪካ ውስጥ የሚኖሩ ብዙ ከሱ እጅ የሚጠብቁ ተጫዋቹም ቢሆን እንደው የእግር ኳስ ህይወቱን ብቻ አይደለም በአጠቃላይ የቤተሰቦቹን ህይወት የሚቀይር ኮንትራት ነው ዩናይትድ የሚያቀርብለት። ትላንት ስላችሁ ነበር። አላቅም አሁን ምን ያህል ደሞዝ ዩናይትድ እንደሰጠው፣ ግን እርግጠኛ ሆኜ የምነግራችሁ ለካርሎስ ባሌባ 100,000 ፓውንድ በሳምንት ዩናይትዶች ሊከፍሉት ይችላሉ። የመክፈል ዕድል ደግሞ አላቸው እዚህ። ስለዚህ ተጫዋቹ በእጥፍ እጥፍ ከ5 ከ6 ከ7 እጥፍ በላይ በብራይተን ቤት የሚያገኘውን ደሞዝ ነው ዩናይትድ የሚከፍለው። አንዱ ትልቁ ወደ ማንቸስተር ዩናይትድ እንዲመጣ ልጁን የሚገፋው ነገር ይሄ ጉዳይ ነው። ወደ ዘንድሮ የሚያምጽባቸው ነው ይመስለኝ፣ የሚሰማቸው አይመስለኝ። ካርሎስ ባሌባን በተመለከተ እውነቴን ነው የምላቸው ቤተሰቦች። አምና ቅሬታ አለው ክረምቱ ላይ አልለቀቁትም። ጥሩ ገንዘብ አግኝተዋል። እጥፍ 2 እጥፍ 3 እጥፍ ነው ያተረፉት ልጁን ከገዙበት 75 ሚሊዮን ፓውንድ ዩናይትድ አቅርቦላቸዋል። ዘአትሌቲክ ነው ያለው ይህን ገንዘብ አልቀበልም ብለው ነው ውድቅ ያደረጉት። 100 እና ከዛ በላይ ስጡን ብለው ማንቸስተር ዩናይትድ። ይሄ ጉዳይ አበሳጭቶታል ልጁን። ስለዚህ ዘንድሮ ክረምት ላይ አንለቅህም ብለው ካሉት ደግሞ ይበልጥ እልህ ውስጥ አስገብተው ልጁን ወደ አልሆነ አቅጣጫ ውስጥ ስለሚከቱት ይሄን ነገር እንደሚከሰትም ስለሚያውቁ ዘንድሮ የሚለሳለሱና ከዩናይትድ ጋር ለመደራደር ጠረጴዛ ስበው የሚቀመጡ ይመስለኛል። እንደ አምናው እንደ ባለፈው ክረምት ግትር አይሆኑም። ቤተሰቦች ይሄ የኔ ግምት ነው፣ የኔ ሀሳብ ነው እና ካርሎስ ባሌባ ትልቁ ወደ ዩናይትድ እንዲመጣ የሚያደርገው ነገር ተጫዋቹ ለዩናይትድ ያለው የመጫወት ጉጉት ነው። ደግሞ ከምንም በላይ ይኸው እንትናም ማረጋገጥልን ፋብሪስ ሮማኖ ስለ ኤሌት አንደርሰን በኋላ ሳወራ ደግሞ ባሌባን በጣም ተወዱታላችሁ። ለዩናይትድ የመጫወት ያለው ፍላጎትና ጉጉት በቃ ለዩናይትድ ካልሆነ ብሎ እሱ እየጠበቀ ነው አሁን ክረምትን ማለት ነው። እና ለዩናይትድ ሲል እኮ ነው ምን ያህል ቅሬታ እንዳለው ልጁ ውስጥ የምታውቁት። በተደጋጋሚ የብራይተኑ አሰልጣኝ ሁሉ ሳይቀሩ በጋዜጠኞች ሁሉ እንዲጠየቁ የሆኑት ባሌባ ተከፍተዋል ወይ ዝውውሩ ባለመሳካቱ ተብለው ሲጠየቁ አልክድም አፌክት አድርጎታል የዝውውር ወሬ ምናምን ብለው ነው የተናገሩት። ይሄን ሁሉ መስዋዕትነት ልጁ ለዩናይትድ ለመጫወት እየከፈለ ነው። ይሄን ብራይተኖች ተረድተው የማይለቁት ከሆነ በቃ ሀብቱ ዜብ ነው። ሪስኩን እነሱ ነው የሚወስዱት። ልጁን ከስረው ሁሉ በነፃ ሊያጡት ይችላሉ። ቀጣይ ከሚመጣው ክረምት በኋላ ያለው ክረምት ላይ ዩናይትድ በ20 ላይ ገዛቸው ይችላል። ምክንያቱም የአንድ ዓመት ቀሪ ኮንትራት ነው የሚቀረው። ከአንድ ሲዝም በኋላ ባሌባ 1 ዓመት ቀሪ ኮንትራት ይቀረዋል በብራይተን ቤት። ያን አያቆሙትም። በቃ ያኔ ምንም ነገር ሊፈጠር ይችላል። ዩናይትድ በ20 ሊገዛው ሁሉ ይችላል ማለት ነው። ስለዚህ ያላቸው አማራጭ ቀጣይ ክረምት ላይ እንደው በ50 ይሆናል የሚል እኔ እምነት የለኝም፣ ግምት የለኝም። እናየዋለን። ግን በጥሩ ገንዘብ ዩናይትድን ሳይጎዱ ዩናይትድም ሳይጎዳቸው እነሱን በጥሩ ገንዘብ በ60 ሊሆን ይችላል አላውቅም። ሰባ እንኳን የሚሄድ አይመስለኝም። በዚህ ገንዘብ ከ50 እስከ 60 ዩናይትድ ልጁን የማስፈረም እድል ያለው ነው እኔ የሚመስለኝ። ልጁ ፑሽ የሚያደርግ ይመስለኛል። ልቀቁኝ ብሎ በድፍረት ሁሉ የሚጠይቃቸው ነው የሚመስለኝ እና የባሌባ ጉዳይ በጣም በጣም አክቲቭ ነው። ፋብሪሲዮ ሮማኖ ይሄን ነገር ነው ብሎ ያለን። ቀጣይ ደግሞ የምወስዳችሁ የሚሆነው ቤተሰቦች በኢሊየት አንደርሰን ጉዳይ ነው። እዚህ ጋር አሁን እኔ ግልጹ ልንገራችሁ። ኢሊየት አንደርሰን ሰሞኑን ስለ ኢንዞ ሳወራ ነበር። ኢንዞ ፈርናንዴስ ቼልሲዎች አይሚን ሲቲዎች ለምንድን ነው በአንድ ጊዜ ከኢሊየት አንደርሰን ዝውውር ወደ ፈርናንዴዝ ዝውውር እንዲሁ ያተኮሩት የሚል ጥያቄ ተነስቶብኝ ነበር። ትላንት የራሴን ግምት ስነግራችሁ ነበር። የሆነ ነገር ባይኖር የሆነ ችግር ባይኖር በአንድ ጊዜ ኢሊየት አንደርሰን ተብሎ ሲወራ እንዴት ሲቲዎች በአንድ ጊዜ ሄደው እዛ የቼልሲውን ፈርናንዴዝ ደግሞ ይጠይቃሉ? ምክንያቱም ሁለት አማካይ 100 ሚሊዮን ፓውንድ አውጥተው ይገዛሉ ብዬ እኔ አልገምትም። ከሁለቱ አንዱን ያመጣሉ። ስለዚህ ምንድነው አሁን እንደ እየተሰማኝ ያለው በጣም ፑሽ አድርገው የኢሊየት አንደርሰንን ዝውውር ሄደውበት አሁን ዜናውንም ልነግራችሁ ስለሆነ ነው፣ የሆኑ ፍንጮች ስላገኘው ነው። ሄደውበት ፎረስቶች አስቸጋሪ አድርገውባቸዋል። አስቸጋሪ ያደረጉባቸው 130 125 ሚሊዮን ፓውንድ አምጡ ነው ያሏቸው። ሲቲዎች ደግሞ መስመር አላቸው፣ ታውቃላችሁ፣ ገንዘብ አላቸው፣ ያወጣሉ።
ትክክል ነው። ይሄ ግን ደግሞ ዝም ብለው የሚጠየቁትን ገንዘብ ደግሞ የሚያወጡ ቡድን አይደለም ሲቲ። ለልጁ ትልቅ ገንዘብ ይዘው ጥያቄ ያቀርባሉ። ይሄን ዜና አሁን እየሰራሁላችሁ ራሱ ፋብሪሶ ሮማኖ ነው የለጠፈው ማለት ነው። በነገራችሁ ላይ ምን አለ ፋብሪሶ ሮማኖ? ማንቸስተር ሲቲዎች በጣም ትልቅ ጥያቄ ለኢሌት አንደርሰን ሊያቀርቡ ተዘጋጅተው፣ በጣም ትልቅ እሱ ማሲቭ የሆነ ኦፈር ነው ያለው። እና ሲቲዎች ግን ይህን ዝውውር ካላጠናቀቁት እና ካልጨረሱት መስማማት ካልቻሉ ግን ማንቸስተር ዩናይትዶች ሬዲ ናቸው እዚህ ዝውውር ውስጥ ለመግባት አለ። ልብ በሉ ቤተሰቦች፣ ማንቸስተር ሲቲዎች ይህን ተጫዋች ለማስፈረም ትልቅ ገንዘብ፣ ትልቅ ጥያቄ ይዘው ይቀርባሉ። ነገር ግን እነሱ መስማማት ካልቻሉ ዩናይትዶች እዚህ ዝውውር ላይ ይገባሉ አለ። ስለዚህ ይሄ ንግግር ምን ማለት ነው? ሲቲዎች ኦልሬዲ ጨዋታውን ለመቋጨት በዚህ ተጫዋች ዝውውር ፉክክር ዙሪያ ከዩናይትድ ቀድመው እየሄዱ ነው ያሉት። ልጁም ለማንቸስተር ሲቲ ለመጫወት ቅድሚያ ሰጥተዋል። አለቀ 100%። በቃ በዚህ ማረጋገጥ እንችላለን። ኢሌት አንደርሰን ዩናይትድ መምጣት አይፈልግም ነሰሰርሊ ማለት አይደለም፣ ግን ዩናይትድን ተቀዳሚ የዝውውር ምርጫው አላደረገም። ካላስ አለቀ በቃ ይሄ ነው እውነታው። ቤተሰቦች በኋላ ሌላም ፍንጭ እነግራቸዋለሁ። ልጁ በአጣቆይ እያደረገ ነው ዩናይትድም ደግሞ እንደው ካልተሳካ ምናልባት በሚል ምክንያቱም የዝውውር ነገር አይታወቅም። ሲቲና ፎረስት ካልተስማሙ እኔም አለሁኝ። ምክንያቱም ልጁ እሺ ነው ሊል የሚችለው ዩናይትድንም እሺ ሊል ይችላል። ግን ደግሞ ቅድሚያ የሰጠው ቡድን ሲቲ ነው። ሲቲ ካልተስማማ እኛ እንገባለን አሉ ዩናይትዶች ነው የሚለን ፋብሪዞ ሮማኖ። በሌላ አነጋገር ዩናይትድ በዚህ ተጫዋች ፉክክር ላይ በቃ የሆነ እንትን አለ፣ አልቻለም፣ እጅ ሰጥቷል። በተጫዋቹም ምክንያት ማለት ነው። በተጫዋቹ ፍላጎት ቅድሚያ ሌላ ነገር ስለሆነ አሁን ይህን ዜና የተሰማው መቼ ነው? ኢንዞ ፈርናንዴዝን ለማስፈረም ለቼልሲ ጥያቄ ያቀርባሉ ከተባለና ከኢንዞ ፈርናንዴዝ ጋር ስማቸው ከተነሳ በኋላ በድጋሚ የወጣ አሁን አዲስ ትኩስ ዜና ነው ይሄ። እና ያችሁ ቀዳሚ ፍላጎታቸው ኢሌት አንደርሰን ነው። መጀመሪያም እሱን ነበር የሚፈልጉት፣ ግን የሆነ ነገር ስላልተመቻቸው ወጡና ወደ ቼልሲ ሄደው እዛም ሲያዩ ደግሞ አይ ኢሌት አንደርሰን ይሻለናል፣ በቃ እሱ ላይ የሚከፈለውን እንግዲህ ፎረስቶች የጠየቁትን ነገር ተስማምተን ተደራድረን ወደዛ እንመለስ በሚል አይነት እንደ መመለስ አይነት ነገር ነው ማለት ነው ዜናው። እና ይሄ አንድ ትልቅ ዜና ነው። ከዛ ውጪ ኢንስታግራም አካውንቱ ላይ አሁን ገብታችሁ ካያችሁት ስክሪንሾቱን አስቀምጥላችኋለሁ። ኢሌት አንደርሰን መደበቅም የፈለገ አይመስልም። የፕሪሚየር ሊጉ ምርጡን ቲም በተመለከተ የወጣ የተለቀቀ ነገር ነበር። እሱን አይ ቲንክ ኢንስታግራም ላይ ምንድን ነው ሪትዊት ነው የሚባለው ኢንስታግራሙ ላይ ያለው ብቸኛው ኢሌት አንደርሰን ብላችሁ ብትገቡ ብቸኛው ነገር አሁን ያ ቪዲዮ ነው ማለት ነው። የሲቲ ተጫዋቾችን ከፊት የያዘ ሃላንድ አለ፣ ከዛ ደግሞ አለ የግብ ጠባቂው መሰለኝ እና የአመቱ ምርጥ ተጫዋች በሚል የአመቱ ምርጥ ቲም በሚል የወጣውን ቪዲዮ ነው እንደዛ ያደረገው ማለት ነው። ስለዚህ ይሄ ማለት ተጫዋቹ ኦልሬዲ ከማንቸስተር ሲቲ ጋር ኮኔክሽን አለው እና ፍንጭ ይሆናል፣ ትልቅ ፍንጭ ይሆናል በነገራችሁ ላይ ቤተሰቦች። እና ይሄን ፍንጭ አትናቁት። ልጁ ልቦ ያለው ሲቲ ጋር ነው። ከዚህ በፊትም የሆኑ መረጃዎች ወጥተው ነበር። ዩናይትድ እድል የለውም ማለት አይደለም። ወደ ዩናይትድ መግባት ግን ተቀዳሚ ምርጫው አይደለም ልጁ ካለሳ አለቀ በቃ ይሄን ነው የምላችሁ። እና ኢሌት አንደርሰንን አይ ቲንክ ፎርጌት ብታደርጉት ይሻላል ፋሚሊዎች። 100% አይደለም ብላችሁ በዝውውር ዜና ምንም ነገር ሊከሰት ይችላል። ዩናይትዶችም ተስፋ ያልቆረጡት ለዛ ነው። ሲቲዎች ካልተሳካላቸው ግን ሊገቡ በሲቲ ቦታ ዩናይትዶች እየጠበቁ ነው ማለት ቶታሊ እሱ ተቀዳሚ የዝውውር ምርጫው ሲቲ ነው ማለት ነው። በቃ አለቀ። እና ይሄን ልጅ በተመለከተ አሁን ብዙም ኢነርጂያችንን ባናጠፋ የተሻለ ነው ቢሆን። እኔ ኦልሬዲ ቀደም ብዬ ነው ያወቅኩት ሁኔታውን፣ የልጁ ምርጫ ሲቲ እንደሆነ ያስታውቃል። እና ሲቲዎች ካልተስማሙ ነው በቃ ወደኛ ሊመጣ ያሰበው። ይሄ ደግሞ አይሆንም ቤተሰቦች። እኔ ቢመጣም ኢሌት አንደርሰን በነገራችሁ ላይ ደስ እያለኝ አይደለም። ምክንያቱም ዩናይትድን ወዶ መርጦ ፈቅዶ አይደለም ቢመጣው። ልክ እንደ ባሌባ እኮ መስዋዕትነት የተዋጋ ልጅ ነው እንዴ! በአንድ ጦርነት ላይ እኮ እንደ መዋጋት ነው ዩናይትድ ለመግባት ሲል አሁን ሁሉ መስዋዕትነት የከፈለው። በጣም ሪስክ አለው ልጁ። ከአቅም በታች እንደዛ መጫወት ልጁን ምን ያህል ቶርች እንዳደረገው ነው የምትረዱት። ምን ያህል ዝውውሩን ይፈልገው እንደነበር ትረዳላችሁ። በቃ ይሄ ትልቅ መስዋዕትነት ነው የከፈለው ለእግር ኳስ ኬሪየር ውስጥ። አሁን ዩናይትድ ከርቶት ማለት ነው ልጁን ጥሩ አልተጫወትክም፣ ጥሩ አልተንቀሳቀስክም በዚህ ሲዝን ላይ እና በቃ አምና ነው የፈለግንህ። አምና የፈለግንህ ደግሞ ጥሩ ስለነበርክ ነው በባለፈው የውድድር ዓመት እና ዘንድሮ ግን ጥሩ ስላሉ ካንፈልግህም ብለው ዩናይትዶች ቢከዱትስ ልጁ
እዚህ ተበላ ማለት ነው። እዚህ ጋር ባሌባ ቁማሩን ተበላ። ዩናይትዶች ግን አልከዱትም። እስካሁን ዩናይትድ ለመግባት የከፈለውን መስዋዕትነት አይተው አመቱን ሙሉ ሲዝኑም እየተደረገ ባለፈውም ጃንዋሪ ላይ ከተጫዋቹ ወኪሎች ጋር እጅና ጓንት ነበሩ ዩናይትድ እና ባሌባ። ልጁ ለዩናይትድ የመጫወት ያለውን ፍቅር ይሄን ያህል አሳይ። ለዩናይትድ መፈረም ያለበት ተጫዋች እኔ እንደዚህ ነው ባይ ነኝ። በቃ ልክ እንደ ባሌባ አይነት አቋሙ ሊወርድ ይችላል፣ ይውረድ፣ ችግር የለውም። እግር ኳስ ተጫዋች ነው። ይሄ ነገር ይከሰታል። እነ ሜሲም እኮ አንዳንድ ጊዜ ወደ ስሊፕ ያደርጋሉ አይደል? ባሌባም ስሊፕ ሊያደርግ ይችላል። ግን በዚህ ያህል ደረጃ ዩናይትድን ማሊያ ለመልበስ ፍቅር ያለው ልጅ ከሆነ በሩ ድረስ ቤተሰቦች ምንጊዜም ቢሆን በእግር ኳስ ፍላጎት ይቀድማል። ፍላጎት ይቀድማል። ለዩናይትድ ማሊያ ለብሶ ልጁ የሚያልም ከሆነ ራሱን በቀይና በነጩ ማሊያ እንዲሁ የሚያይ ልጅ ከሆነ ሜዳ ላይ ደግሞ እንደሱ ጀግና ተፋላሚ ተዋጊ አይኖረንም። መሀል ሜዳውን በደንብ አድርጎ ይቆጣጠራል እና እኔ ኢሌት አንደርሰንን እንዲመጣ አሁን የማልፈልግበት ምክንያት ያ ነው። አንድ ሁለተኛ ነገር ደግሞ እንደውም አሁን ሀሳቤ ልንገራቸው ከእሱ ይልቅ ይሄ ጊብስ ዋይት የሚባለው ተጫዋችን ዩናይትድ ቢያመጣ ይሻላል። በአንደበቱ ወጥቶ ዩናይትድ ደጋፊ እንደሆነ የመሰከረ ተጫዋች ዩናይትድ በአንዶ ቢደውልለት በአንድ ስልክ ወደ ማንቸስተር ዩናይትድ ለመምጣት የሚስማማ ዩናይትድ የምንጊዜም እና የክርስቲያኖ ሮናልዶ አድናቂና ደጋፊ የሆነው በትላንት ጨዋታቸው ላይ ሲያሸንፉ 5-0 ይመስለኛል። አይ ቲንክ ይሄ ተጫዋች የጨዋታው ኮከብ ተብሎ ተመርጧል እና ሞርጋን ጊብስ ዋይት 13 የፕሪሚየር ሊግ ጎሎችን ያስቆጠረ የአማካይ ስፍራ ተጫዋች ነው። እንደውም ዩናይትድ ፎረስት ጋር ከደወለ ለዚህ ልጅ ይደውል። ለዩናይትድ ማሊያ ክብር የገባው ለዩናይትድ ፍቅር ያለው ዩናይትድ የእንግሊዝ ፕሪሚየር ሊግ ድምቀት እኮ ነው። ማንቸስተር ዩናይትድ እንዲህ በመመለሱ በጣም ደስተኛ ነኝ። ዩናይትድ ፉክክር ውስጥ የሌለበት እንግሊዝ ፕሪሚየር ሊግ እንደው ሊግም አይደለም ብሎ በአንደበቱ የተናገረ እነኚህ ተጫዋቾች ናቸው መምጣት ያለባቸው ዩናይትድ ቤት ውስጥ። ፎረስት ጋር ስደውሎ አንደርሰንን ተዉት፣ ለሞርጋን ጊብስ ዝውውር ጠይቁ። እንደኔ ከሆነ እኔ የሚሰማኝ ይሄ ነው ቤተሰቦች እና የኤሌት አንደርሰንን ዩናይትድ ዝውውር ዛሬ በተለይ እንደው ረገጥ አድርጌ ልጁ እንደማይመጣ እያመንኩ የመጣሁበት ቀን ነው ዛሬ በተለይ ማለት ነው። እና ምክንያቴንም አስረድቻቸዋለሁ። ግን ደግሞ ልሳሳትም ይችላሉ ቤተሰቦች፣ ልሳሳትም ይችላሉ። አላቅም የሚፈጠረውን ነገር እና የእናንተ ሀሳብ ደግሞ ምን እንደሆነ እንዲሁ ብናይ ይሻላል። ኮሜንት ሀሳብ ካላችሁ በዚህ ጉዳይ ላይ እናንተም ሀሳብ አስተያየቶቻችሁን ሽጡኝ ቤተሰቦች።